እድልና ኢዛና እውነቱ ታወቀባቸው። እድል ከጀርባ ሆና ዜማዬን አግታት እናም ብዙ ነገር እየሰራች እንደሆነ አቢኒና ያዳ እውነቱን አወቁ። ኢዛና በተደጋጋሚ ለእድል ይደውልላታል። እድልም ከና አቢኒ ጋር ስለሆነች ስልኩን ማንሳት አልቻለችም። እናም ከና አቢኒ ጋር ከሄደች በኋላ ወይም ደግሞ እውነቱን ንገሪን እያሏትኝ እኔ ግን ደግሞ ምንም ነገር የማውቀው ነገር የለም ብትልም እነሱ ባያምኗትም ግን ደግሞ ከጀርባው ነው ለማየት እድልን ለቀዋታል። እናም እድል ስልኩን ታነሳዋለች። ኢዛናም ለምንድን ነው ማታነሽልኝ ሲላትኝ እናም የት ነው ያለሽው እንገናኝ ሲላትኝ እነ ያዳ እየተከታተሉኝ ነው፣ ስለዚህ እውነቱን ሳያውቁ አይቀሩም ትለዋለች። እናም በጣም ይደነግጣል። እሷም ስልኩን ትዘጋዋለች። ስልኩንም ሄሎ ስልም ስልኩም ራሱ ተዘግቶበታል። እኔም በጣም ተረብሾ ግን እንዳለችው ዜማ እውነት የሆነ ነገር አልሆነችም ሲል ያዳም አይዞ አቢኒ እባክን ጠንከር በልና ሁሉንም ነገር በቅርብ እናውቃለን ይለዋል። አናም በጣም ስለጨነቀው ለእድል ይደውላል። እድል ግን ደግሞ ድጋሚ እንዳትደውል እኔ ደውልላለሁ ችግር ተፈጥሯል ስላለችው እድል ይኸውልሽ የት ነው ያለሽው ይላታል። እናም ለምን ትደውላለህ እንዳትደውል ብዬ ነበር አይደለም ትለዋለች። ኢዛናም ይኸውልሽ እድል የት ነው ያለሽው ንገሪኝ፣ ከኔ ጋር በጣም ብዙ ችግር ተፈጥሯል እናም እፈልግሻለሁ ይላታል። እድልም በጣም ትደነግጥና ቆይ የምን ችግር ነው ምንድነው የተፈጠረው ብላም ትጠይቀዋለች። ይኸውልሽ እድል ተገናኝተን ማውራት አለብን ይላታል። እድልም በድንጋጤ እሺ በቃ የት ነው ያለው የት ስንገናኝ ብላም ትጠይቀዋለች። እድል ለኢዛና ያለችበትን ቦታ ትነግረዋለች። ኢዛናም እሺ በቃ ብሎ እሷን ለማግኘት ይሄዳል። ምክንያቱም ደግሞ አሁን ላይ ኢዛና ሊጋለጥና እንዲሁም ደግሞ ብዙ ችግር ሊደርስበት ስለሆነ ስለዚህ እድልን አሳልፎ መስጠት ይፈልጋል። እራሱን ነፃ ለማውጣት በቃ እድል ከሞተች የኔ ካልሆነች ብትሞት ይሻላል በማለት ኢዛናም ለልዑል ይደውልና እድል ያለችበትን ደርሼበታለሁ እናም ቶሎ እንገናኝ ይለዋል። እሱም ደግሞ እሺ ብሎ ለመምጣት ወሰነ። እድልና ኢዛናን ሁሉን ነገር ሚስጥራቸውን የሚያውቅ ሰው ይደውልላታል። እናም እሷም ደግሞ በጣም ትናደድና ይሄ ደግሞ ደወለ በማለት ስልኩን ታነሳዋለች። እናም እባክሽን ጣል ጣል ያደረግሽኝ አልመሰለሽም? ምንም ቢሆን እኮ የጋራ ሚስጥር አለን ይላታል። እናም እሺ በቃ ግን ደግሞ ትንሽ ችግር ስለተፈጠረ ነው ብላም ትለዋለች። ልሽ ከዚህ የበለጠ ችግር ያለ አይመስለኝም እናም በሩን አዘጋጃችሁት ይላታል። እናም እሷን በመደንገጥ ደግሞ እድልም እናዘጋጃለን እሺ በማለት ትመልስለታለች። በጣም ይናደድና ብሩ እጁ ላይ ስላልገባ ይኸውልሽ ትቀልጃለሽ አይደለ 24 ሰዓት ብቻ ተጥቻለሁ፣ በዚህ 24 ሰዓት ውስጥ ብሩ ካልገባ እጄ ላይ ሁሉንም ሚስጥር አወጣዋለሁ ወይም ደግሞ ለሁሉም እናገራለሁ ይላታል። እድልን በጣም ትደነግጣለች። እድል በጣም ትበሳጭና ስልኩን ትዘጋዋለች። ቆብሺያውን ምንድነው ማድረግ የምንችለው በማለት እያሰበች ነው። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቡ ናችሁም ከልብ ነው ማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ዜማዬ ቀጣይ ክፍል ይዤላችሁ መጥቻለሁ። ዜማዬ ሁላችንም እስካሁን ድረስ እንዳልተገኘችና እንድጠፋች ነው የምናውቀው። እድልና ኢዛናም አሁን ላይ በጣም ሚስጥራቸው አደባባይ ላይ ይወጣባቸው ስለሆነ ስለዚህ የሚያደርጉት ጠፍቷቸዋል። ኢዛና በተለይ ደግሞ እድልን አሳልፎ ሊሰጣት ነው። የኔ ካልሆነች ትሞት ይላል። እናም ስለዚህ ይሄ ነው አማራጭ እያለም ነው። እድል አሁን ላይ ግራ ተጋብታለች። በዛ ላይ ደግሞ ሚስጥራቸውን የሚያውቅ ሰው ብሩን ካላመጣሽ ካሁን በኋላ ግን ሁሉንም ነገር ሚስጥራችሁን አደባባይ ነው የማወጣው፣ በ24 ሰዓት ውስጥ ይህንን ነገር ካልጨረሳችሁልኝ ብሎም አስፈራርቷታል። በቃ እሷ በጣም ተጨናንቃለች። ኢዛና እና እንዲሁም ደግሞ ያዳ ሁሉን ነገር ሚስጥሩን ስላወቁባትኝ እሷም ደግሞ ተደብቃን ያለችው። ስለዚህ ይህን ነገር ማስተካከል በጣም ግራ ተጋብተዋል። ኖዋ በጣም ትደነግጣለች። እናም ወንድሟ ቆይ ግን ምንድን ነው ምን ሆነሽ ነው የደነገጥሽው ኖዋ ብሎ ይጠይቃታል። ወንድሜ ሰው ገለው ሲቀብሩ አየው ትላለች። እናም ወንድሟም በጣም ይደነግጥና ምን ቆይሽ ተረጋጊ እስኪ ብሎም ይላታል። ይህ እነዚህ ሰዎች ዜማን የገደሏትኝ እናም ናቲንም ሳይገሉት አይቀሩም፣ አሁኑኑ ለያዳና ለአቤኔ ማሳወቅ አለብኝ ብላ
ትሮጣለች። ወንድሟም ቆይ ተረጋጊ ነዋ እንደዚህ አይደለም ብሎም ይላታል። በጣምም ደንግጠዋል። በተለይ ነዋ አሁን ላይ ሲቀብሩ ስላየቻቸው በጣም ደንግጣለች። ልም እስኪ ነዋ እባክሽን ተረጋጊ ይላታል። አቤል እንዴት ነው የምረጋገው? ሰው ገለው ሲቀብሩ አየው እኮ ነው ያልኩህ፣ ሌላ መሰለ እንዲህ ያልኩህ ብላ ብስጭት ትላለች። ልንገርሽ አይደለ መረጋጋት አለብሽ። ይሄ ነገር ምናልባት ለእኛ ይጠቅመናል። አሁን ቆይሽ ምን ብዬ ነው የምረጋገው ብላ ነዋም ትለዋለች። ይኸውልሽ ለፖሊስም ሆነ ለናያዳ ብትናገሪ እኛ ምን ጥቅም እናገኛለን? እናም ተረጋጊ ብሎ ይላታል። አሁን የፈለግከውን ነገር ማውራት የፈለግከውን አውራ ብላ ነዋም ፍጥጥ ትለበታለች። ይኸውልሽ ለፖሊስና እንዲሁም ደግሞ ለያዳ ደውለን ከመናገር ቀጥታ ለራሳቸው ደውለን እኛ ለምን ብር አንጠይቃቸውምና እኔና አንቺ አንጠቀምም ይላታል። ነዋ በጣም ትደነግጥና ቆይ ግን ይሄን ያክል እንዴት በዚህ ልክ ትወርዳለህ ትለዋለች። ምክንያቱም ይሄንን ሀሳብ እንዴት ትጠይቃለህ በማለት ነዋ ይኸውልሽ ይህን ነገር ማሳለፍ አልፈልግም መጠቀም አለብን ይላታል። አንተ ግን ያማል በማለት በጣም ትነድዳለች። እናም ወንድሟን ብስጭትድና ይኸውልሽ እናታችን በህመም ምክንያት ስትሞት ሂጂና ተናገሪ ይላታል። ምክንያቱም ደግሞ ይሄን እድል ለእናታችን መስጠት አለብን ብሎም ይኸውልሽ ይሄንን ነገር አሳልፌ እናገራለሁና ሁሉን ነገር ያውቃሉ ካልሽ እናታችን እናሃለን፣ ግን ደግሞ ዝም ካልሽ ደግሞ የእናታችን ህይወት ማትረፍ እንችላለን በማለት ይላታል። ነዋም አማራጭ ስለሌላትና እንዲሁም ደግሞ እናቷ በህመም ምክንያት በገንዘብ እጥረት ልትሞትባት ስለሆነ ስለዚህ ይህን ዝምታዋን መርጣለች። ወንድሟ አባላትም ተስማምታለች። ከዚህም በፊት የተባባሉትን ነገር ምን አለበት ያንን ነገር ምን አለበት በዛ ሰዓት ተናግሬ ቢሆን በገንዛጄ ህይወቴን መሰቃቀልኩት ትላለች። ወንድሟም ይኸውልሽ ነዋ ይሄን ማለት ለእናታችን እየከፈልሽው ዋጋ ነው እና ምንም አይምሰልሽ ይላታል። ነዋም በጣም ትበሳጭና ይኸውልህ ልንገርህ አይደል ወንድሜ በእናታችን ስም አትነግድ፣ አንተ ራስህ ነህ ብሩን የተጫወትክበት ብለው ጥለው ትሄዳለች። ወንድሟም በጣም የተበሳጨ ነዋን በተደጋጋሚ ይጠራታል፣ ግን ደግሞ እሷ ሊሰማው አልቻለችም። ጥላውም ትሄዳለች። በጣም ትበሳጫለች። ነዋ ወንድም ኢዛናን እንደሚፈልገውም ደውሎ ይጥረዋል። እናም ከተገናኙ በኋላ ግን ደግሞ ሁሉም ሚስጥር እንዳወቀባቸውና እንዲሁም ደግሞ የት ነው ያለችው እድልን አትመጣም ወይ እያለ እድልን ቁጭ ብሎ ይጠብቋታል። እድልም ስላልመጣች ምንድን ነው ለምንድን ነው